ከጀርባ ህመም ጋር በጣም ከፍተኛ ትኩሳት ከመጣ የበላቸው ክብደት የሚቀንሱ ከሆነ የነርቭ ነው ወይም እግር መድከም፣ እነዚህ ምልክቶች ካሉ በፍጥነት ሐኪም ጋር መሄድ አለባቸው። የጀርባ ህመም ድንገት አንድ ቀን ከእንቅልፍ ስትነሳ በህመሙ ተይዘህ የምታገኝበት ሁኔታ አለ። እነዚህን እንዴት እንለያቸው? ሽንት ማቃጠል፣ ቶሎ ቶሎ መምጣት፣ ሽንት ላይ ደም ከታየ ይሄ የጀርባ ህመም የመጣው ከኩላሊት ወይም ከሽንት ፊኛ ኢንፌክሽን ጋር ነው። ጭንቀት ራሱ እንደ ጀርባ ህመም ሊመጣ ይችላል። ሳይኮሎጂካሊም አለ። ኢትዮጵያ እንደውም ትልቁ የጀርባ ህመም ብዙ ጊዜ የምናየው ቲቢ ነው። ቲቢ አንዳንዴ ሲሰራጭ ወደ ጀርባ ይሄዳል። መፍትሄዎቻቸው ምንድን ነው? ህመም ሲሰማን እረፍት ማድረግ አለብን። እረፍት ሲባል ግን አልጋ ላይ መተኛት አይደለም። እንደውም አልጋ ላይ መተኛት ያባብሳል። ሁለተኛ ህመም ማስታገሻዎችን መጠቀም ያስፈልጋል። ሶስተኛ አቀማመጣችን እንዴት ነው ብለው ደግሞ መጠየቅ ያስፈልጋል። ቁጭ ብለን ኮምፒውተር ላይ የምንሰራ ሰዎች ወይም ደግሞ ቁጭ ብለን ለብዙ ደቂቃ የምንሰራ ሰዎች ለህመም እንጋለጣ። ስለዚህ ኤክሰርሳይዝ በጣም አስፈላጊ ነው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንግዲህ በጤናችን ዙሪያ ጠቃሚ የሆኑ ፕሮግራሞችን ማቅረብ ከጀመርን ትንሽ ቆየት እያልን ነው። እናንተም ምላሻችሁ እጅግ በጣም ጥሩ ነው። ወደፊትም ደግሞ የእናንተን በጣም ኮንሰርን የሚያደርጋችሁን ነገር የተመልካቾቻችንን በኮመንት ሴክሽን የምታስቀምጡልን ከሆነ በዛም ዙሪያ ይዘን ለመምጣት እንሞክራለን። በዛሬ ፕሮግራማችን ግን የብዙዎቻችን ችግር የሆነው ሁላችንም ቤት ቢያንስ አንድ ሰው የሚቸገርበት የጀርባ ህመም ሎወር ኤንድ ባክ ፔን ብሎ በሚታወቀው ዶክተር በበለጠ ያብራራልናል። ምንድነው ኮዝ የሚያደርገው፣ መፍትሄው ምንድነው የሚለውንም የምንመለከት ይሆናል። ስለዚህም እስከ መጨረሻ አብራችሁን ቆዩ። ይህንን ፕሮግራም ደግሞ እጅግ በጣም ሊጠቅማቸው የሚችሉ ሰዎች ስላሉ ሼር አድርጉላቸው። እናንተም ላይክ ስታደርጉት ሰው ጋር ይደርሳል። ለቤታችን አዲስ የሆናችሁ እንደ ሁልጊዜው ሰብስክራይብ አድርጉ እና ቤተሰብ ሁኑ ለማለት ፈልጋለሁ። ዶክተር በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣ። እንዴት ከርመሃል አንተስ? እግዚአብሔር ይመስገን። ኪዲ እንዴት ነሽ አንቺ? እኛ ሰላም ነን። መልካም። እንግዲህ በቅድሚያ ጊዜን ሰጥተህ ካለኝ ልምድ እውቀት ላይ ለማህበረሰቤ ይጠቅማል ብለህ በፕሮግራማችን እየተገኘ ጊዜህንና እውቀትን ስለምታካፍለን እጅግ በጣም አድርጌ በእኔና በተመልካቾቼ ስም ማመስገን እፈልጋለሁ። እንግዲህ እንደተለመደው እንደ ፕሮግራማችን አካሄድ በአጭሩ ራስህን በማስተዋወቅ ዛሬ ይዘነው ወደ መጣነው ፕሮግራም እንገባለን። ስሜ ዶክተር ላቴራ ተርፋሳ እባላለሁ። አንደኛ ዓመት የፋሚሊ ሜዲሲን ሬዚደንስ ነኝ አሜሪካ። ኢትዮጵያም ሰርቻለሁ። አሁን በሕክምና ትምህርቴ ላይ ነው ያለሁት። ህብረተሰቤን ለማገልገል ወደፊት በሰፊው እጥራለሁ። በጣም እናመሰግናለን። እንግዲህ መግቢያችን ላይ እንደተናገርነው ይሄ እጅግ ብዙዎቻችን የምንቸገርበት ጉዳይ ነው። አንዳንድ ጊዜ በእድሜ የሚመጣ የሚመስለንም ሰዎች አለ። ነገር ግን በተለይ በጣም ብዙ ሰው ሲቸገርበት እና ወጣቱም በእድሜያችንም ገፋ ስንል እና ነገር ግን ምናልባት ለህይወት ያሰጋል ብለን ስለማናስብ ከህመሙ ጋር አብረን የምንቆይበት ሁኔታ ብዙዎቻችን አለ፣ ዶክተር የማናይበት። ነገር ግን ከዛም አልፎ አንዳንዶችን ዊልቸር ላይ ሲያስቀምጥ በቀላሉ ፊክስ ሊደረግ ወይም መፍትሄ ሊገኝለት ገና በጅምሩ የሚቻል ነገር ባለማወቅ ህመሙ አልፎ ወደ እግራችን ሄዶ ብዙ ሰው ሲቸገርም እንመለከታለን። ዛሬ እንግዲህ ዋናው ስለ ህክምና የባለሙያ የምንጋብዝበት ዶክተር የምንጋብዝበት አዌርነስ ለመፍጠር ነው። ግንዛቤውን ሰዎች አግኝተው ህይወታቸው እንዲተርፍ ብዙ ነገርን አካባቢያቸው ያሉትን ሰዎች ህይወት ለማትረፍ እና ከትልልቅ አደጋዎችን በትንሹ ለመቅጨት ነውና ይዘህልን የመጣኸውን ቀጥታ መግባት አንዳንድ ነገሮች ይኖረሃል መግቢያ ላይ ብዬ አስባለሁ። እስኪ ንገረን። መጀመሪያ ሁሌም እንደምንለው ከመግባታችን በፊት ይሄን ፕሮግራም ስናዘጋጅ የኛ ምክር ወስደው እንዲተከብሩት ሳይሆን ያው ትንሽ እውቀት ኖሯቸው ከሐኪሞቻቸው ጋር ዲስከስ እንዲያደርጉ ከሚለው አንፃር ኢንፎርሜሽን መስጠት ያህል ነው እንጂ ሙሉ በሙሉ የኛን ምክር ወስደው ቢኮዝ እያንዳንዱ ህመምተኛ ይለያያል ኮንዲሽኑ። ስለዚህ የኛን ምክር ብቻ መውሰድ አግባብ አይደለም። ከዛ በፊት ወደ ጀርባ ህመማችን ከመግባታችን በፊት 3 አዳዲስ ዜናዎች በዚህ ሳምንት የወጡ መረጃዎች አሉ። እነሱን ለህብረተሰቡ በማካፈል አፕዴት ለማድረግ ህብረተሰቡን እንሞክራለን። የመጀመሪያው ዜና የመጣው ከካሊፎርኒያ ነው። UCLA ካሊፎርኒያ የሚገኝ ትልቅ ዩኒቨርሲቲ ነው። እነሱ ምንድነው ያሉት? አዲስ ህክምና አግኝተናል ለቆሽት ካንሰር ብለዋል። ቆሽት ካንሰር ወይም ፓንክሪያቲክ ካንሰር
በጣም መጥፎ ከሚባሉ ካንሰሮች ነው። አንድ ሰው ቆሽት ካንሰር አለ ከተባለ ብዙ ጊዜ ከ2 ዓመት በላይ አይኖር። በሕክምናችንም ስናይ በጣም አግሬሲቭ የሆነ ካንሰር ነው። እነዚህ ግን ሳይንቲስቶች ምንድን ነው ያሉት? አሁን እንደሚታወቀው ትራዲሽናሊ ቆሽት ካንሰር በኬሞቴራፒ ወይም ሰርጀሪ ወይ ራዲዬሽን ነው። እነሱ ግን አዲስ ኢሚዩኖቴራፒ ያመተናል ብለዋል። በብዙ ማምረት ይቻላል፣ ይሄ መድኃኒት ሼልፍ ላይ መቀመጥ ይቻላል ብለዋል። ስለዚህ መልካም ዜና ነው። ይሄ ደግሞ ደስ የሚለው ቆሽጦ እየተከተለ እያሳደደ ነው የሚገለው ይሄ መድኃኒት ወደ ሌላ ቦታ ቢሰራጭ። ስለዚህ ከኦቨር ዘ ካውንተር ነው የሚቀመጠው፣ በሚቀጥሉት ዓመታት ገበያ ላይ ይወጣል ብለዋል። ሁለተኛውም ዜና የመጣው እዛ ከካሊፎርኒያ ነው። ይሄኛው UCSA ነው፣ ሳን ፍራንሲስኮ የሚገኝ ዩኒቨርሲቲ ነው። እነሱ ደግሞ መልካም ዜና አለን ብለዋል። HIV ህመምተኞች እንደምታውቂ አሁን ያለው የHIV ሕክምና በየቀን የሚወሰድ ክኒን ነው። HIV ታውቂያለሽ፣ ዓለም ላይ ኢትዮጵያን በተለይ ብዙ ህመምተኞች ያሉት ነው። እነሱ ምንድን ነው ያሉት? አዲሱ ሕክምና የመጣው ቫክሲን ወይም ክትባት ነው ብለዋል። ይሄ ምንድነው? የክትባት የራስሽን የተፈጥሮ የመከላከል አቅም ያዳብረዋል። ምንድነው ያደረጉት? 10 ሰው ወስደው ለ18 ወር ክኒን እንዳይወስዱ አደረጓቸው። ይህን ከትቧቸው እና ለ18 ወር ሲያጠኗቸው ወይም ወደ 2 ዓመት ቫይረሱ አልተራባም። መድኃኒታቸውን ትተው ማለት ነው፣ ይህን ክትባት ከተወሰዱ በኋላ። ስለዚህ ይሄ በጣም መልካም ዜና ነው። በሚቀጥሉት ዓመታት የኤችአይቪ ህመምተኛ ወገኖቻችንን ቢሆኑ በየቀኑ ክኒን የሚወስዱበት ጊዜ እያበቃ ይገኛል። በክትባት ህክምናቸው መውሰድ ይችላሉ ማለት ነው። ሶስተኛውም ዜና አሜሪካን ሜዲካል ጆርናል ያወጣው ምንድን ነው? ኤአይ እና የካንሰር ህክምና ነው። ኤአይ አሁን በጣም ህክምና ውስጥ እየተለመደ ነው፣ በተለይ የካንሰር ህክምና ላይ። የሚገርምሽ ፐርሰናላይዝ ያደርጉታል። ኤአይን በመጠቀም አይበለውና ለምሳሌ ወይኔ ወይ አንቺ ካንሰር ቢኖርብን ለእኛ ስፔሲፊክ የሆነ ትሪትመንት ኤአይ ዲዛይን ያደርጋል። ስለዚህ የኔ አንቺ ህክምና አንድ ላይ ሆን አይችልም። ወደፊት ፐርሰናላይዝ ነው የሚያደርጉትና ለእኛ የሚሆን ህክምና በጣም አኪሬት ሆነ በጣም ፈጣን የሆነ ህክምና ኤአይን እየተጠቀምን ነውና አሁን በፊት ኤአይ ደስ ትዝ የሚልሽ እኔ የመጀመሪያ ኤአይ ፊልም ትዝ የሚለኝ ተርሚኔተር ነው፣ የሽዋዚንገር የሰራው ታሪክ ነው የሚመስለን። አሁን ግን ሪል እያመጣ ነው። እንደውም የሚገርምሽ ዛሬ ጠዋት ሞርጋን ስቴንሊ ወይም አሜሪካ ትልቁ ባንክ የ2026 ፎርካስት ሲያደርግ ትልቁ ብር የሚወጣው የሚቀጥለው ዓመት ኤአይ ሁማኖይድ ሮቦትስ ወይም እንደ ሰው ያሉ ሮቦቶች። አሁን ቴስላምን ካየሽው ኦፕቲመም ስር የሚባል አዲስ ሰው የሚመስሉ ኤአዮች እየመጡ ሮቦቶች እና ደግሞ እንደሚሉት እስከ $20,000 ነው አንዷ ሂማኖይድ ሮቦት ብታወጣውና በሚቀጥለው ዓመት ከፍተኛ በጀት የሚወጣው ኤአይ ላይ ነውና ህክምናው ላይም እየመጣ ነው። እነዚህ ናቸው ሶስቱም ምርጥ ዜናዎች በዚህ ሳምንት የወጡት። በጣም እናመሰግናለን። እኔም እዚህ በካናዳ ዜና በጤና ዙሪያ የሰማሁት በጃፓን ይሁን ቻይና ቁጭ ብለው በኤዥያ ውስጥ ሌላ ሀገር ሰርጀሪ በሰክሰስፉል በሚባል ሁኔታ ለመጀመሪያ ጊዜ እንዳጠናቀቁ ተመልክቼ እጅግ በጣም የገረመኝን ቴክኖሎጂያችንን በዚህ መልኩ መጠቀም በጣም ያስደስታል። ለምን አንድ ሰው ከዛ ተነስቶ እዛ እስከሚደርስ ህይወቱ የሚያልፍበት አጋጣሚ ይኖራል። ስለዚህ ትልቅ ይበል የሚያሰኝ ነው። በዜናዎቻችን እጅግ በጣም ደስ ብሎኛል። ተመልካቾቻችንም አስተያየታችሁን አስቀምጡልን። የሁልጊዜ ፕሮግራም ከመጀመራችን በፊት የጤና ዜናዎቻችንን እንደዚህ አጠር አድርገን ለማቅረብ እንሞክራለን። ለዛም እናመሰግናለን። ወደ ዛሬ ፕሮግራም ቀጥታ ስንገባ እንግዲህ መግቢያ ላይ እንዳልኩት የጀርባ ህመም ምንድን ነው? የጀርባ ህመም ስንልስ ስንት አይነቶች ናቸው? መፍትሄያቸውስ ምንድን ነው ከሚለው ብንጀምር። እሺ፣ ጀርባ ህመም የሚገርምሽ እኔ ራሱ አሁን ክሊኒክ ከማየው ብዙ ህመም አንደኛው ጀርባ ህመም ነው። ስታቲስቲኮች እንደሚያሳዩት ከ10 ሰው 8ቶቻችን በህይወት አንዴ አትሊስት ሐኪም ጋር እንሄዳለን ለጀርባ ህመም ነው የሚያሳየው። እና በጣም ኮመን የሆነ ነው፣ በጣም ነው የምናየው። እና ጀርባ ህመም ሰው የሚገልጽበት መንገድ ይለያያል። አንዳንዱ ምን ይላል መሰለሽ፣ ዝም ብሎ ይዞኛል በደንብ አስረዳ ስትዩ ከዛ በላይ ሊዘላ ይችላል። በቃ ይዞኛል ጀርባኝ ይላል፣ ወይም ዳል ኤኪንግ እንለዋለን በሳይንሱ። ሁለተኛው ደግሞ ምን አይነት ህመም አለ መሰለሽ፣ ወደ እግሬ ይሰራጫል ህመሙ ከጀርባ ተነስቶ ወደ እግሬ ይሰራጫል፣ እግሬን ይሸመቀቀኛል የሚል በጣም አለ። ወይም ሻካቲካ እንለዋለን፣ ነርቭ ኢንቮልቭ አድርጓል ማለት ነው። ሶስተኛው ደግሞ እንደ ቢላ ይወጋኛል ብሎም የሚገልጹ ሰዎች አሉ። እቃ ሳነሳ ወይም ስቀሳቀስ እንደ ቢላ ይወጋኛል ብለው የሚገልጹት አሉ። አራተኛ ደግሞ አንፎርቹኔትሊ አንዳንዱ መራመድ ሲያቅተው ይመጣል። ሌት ሆኖ በቃ መራመድ አቅቶኛል፣ ይደካክመኛል፣ እግሬን እያናከስኩ ነው የሚልም አለ። ስለዚህ እነዚህ ሁሉ የጀርባ ህመም አገላለጽ መንገዶች ናቸው። ግን ሁሉም ጀርባ ህመም ደግሞ አስፈሪ ነው ማለት ደግሞ አይደለም።
አንዳንድ ምልክቶች አሉ አስፈሪ ነው ወይም በድንገተኛ ሐኪም ጋር መሄድ ያለብን። አንደኛው ሽንትና ሰገራ መቆጣጠር ሲያቅተን ከህመሙ ጋር ነርቭ ተነክቷል ማለት ነው። ሰገራና ሽንት መቆጣጠር አቅቶናል ማለት ነው። ሁለተኛው ደግሞ ማነከስ ወይም መጨምደድ እግርን ሲይዝሽ ተወሰነ የነርቭ ኮምፖነንት ተነክቷል እንደማለት ነው። ስለዚህ እነዚህ በጣም አሳሳቢ ናቸው። ሶስተኛው ክብደት መቀነስ፣ እየበላሽ ክብደት እየቀነሽ ጀርባ ህመም ከሆነ ይሄ ሌላ ነገር ሲሪየስ እንደሆነ ይነግረናል። ካንሰር አለ ከታች የሚለውን ነገር እንድናስብ ያደርጋል። ትኩሳት ከጀርባ ህመም ጋር በጣም ከፍተኛ ትኩሳት ከመጣ ኢንፌክሽን አለ ማለት ነው ጀርባ አካባቢ። እዛ አካባቢ ደግሞ ኢንፌክሽን አንፈልግም። ለምን? ስፓይናል ኮርድ አለ ገላሽ ሁሉ የሚቆጣጠር። ስለዚህ ይሄ ሁሉ አስፈሪ ምልክቶች ናቸው። የካንሰር ታሪክ ያለው ሰው ለምሳሌ አንድ ሴት ጡት ካንሰር ካላት ጡት ካንሰሩ ታክሞ በኋላ ግን አዲስ የመጣ ጀርባ ህመም ካለ የተሰራጨ ምልክት ሊሆን ይችላል። ስለዚህ የካንሰር ታሪክ ያላቸው ሰዎች በጣም ራሳቸውን ሊያዳምጡ ይገባል። በተለይ ጀርባ ህመም ወንዶች ነው። በተለይ ደግሞ የፕሮስቴት ካንሰር ደግሞ በጣም ወደ ጀርባ ከሚሄዱ ካንሰሮች አንዱ የታወቀ ነው። ስለዚህ አባቶች በ60ዎቹ ወይ በ70ዎቹ ያሉ ብዙ ጊዜ ፕሮስታቲክ ካንሰር በዛ ኤጅ የሚመጣ ነውና እነሱም የካንሰር ታሪክ ያለው ሰው ቀይ ምልክት ነው የሬድ ፍላግ ናቸው ለጀርባ ህመም። ስለዚህ እነዚህ ምልክቶች ካሉ በፍጥነት ሐኪም ጋር መሄድ አለባቸው። እንዳልነው ክብደት መቀነስ፣ ትኩሳት፣ የካንሰር ታሪክ ሳይጠብቁት ያለ የክብደት መቀነስ፣ እየበላቸው ክብደት የሚቀንሱ ከሆነ ሰገራና ሽንት አለመቆጣጠር ካለ እና የነርቭ ነው ወይም እግር መድከም ካለ እነዚህ ቶሎ ወደ ሐኪም ጋር መሄድ አለባቸው። እንዳነገርከን እንግዲህ እነዚህ ምልክቶቹ ናቸው። እጅግ በጣም እናመሰግናለን። ምንድነው ፖዛቸው? ማለት የጀርባ ህመም ድንገት አንድ ቀን ከእንቅልፍ ስትነሳ በህመሙ ተይዘ የምታገኝበት ሁኔታ አለ። አልፎ አልፎ የሚመጣና የሚሄድ የጀርባ ህመም አለ። ክሮኒክ የምንላቸው አሉ። እነዚህን እንዴት እንለያቸው? መፍትሄ ውስጥ ምንድን ነው? እንዳልከን ዶክተር ጋር ለመሄድ እነዚህን ከባባድ ምልክቶች ስንመለከት ያኔ ግዴታ በፍጥነት ዶክተር ማየት ያለብን ሁኔታ አለ። አብዛኞቻችን ግን አብረን የምንኖርበት ሁኔታ አለ። ዶክተር እንኳን ሳናይ ምናልባት ለምን እየመጣ እየሄደ የሚሄድበት ሁኔታ አለ። ዛሬ ጀርባዬ በጣም አሞኛል። ልዩነቱስ ምንድን ነው? አፐር እና ሎወር የጀርባ ህመም ሲሰማን አንድ አይነት ናቸው ወይ ፖዞቹ? አብዛኞቻችን ቀይ ምልክቶች አሁን የተነጋገርነው የለንም። የሚመጣና የሚጠፋ ህመም በዚህ አብሯችን የሚኖር ህመሞች አሉ። ጀርባ ህመም ስናየው ብዙ ጀርባችን ላይ ያሉ አካሎችን ማየት አለብን። የጀርባ ጡንቻ አለ፣ አጥንቱ ራሱ አለ፣ አከርካሪ አጥንት የሚባለው አለ። ከዛ ደግሞ የሚወጡ ነርቮች አሉ። ከነዚህ ሶስቱ አያልፍም። አንዳንዴ ግን ምንድነው ጀነራል ህመም ለምሳሌ ድባቴ ወይም ዲፕሬሽን ወይም ጭንቀት ራሱ እንደ ጀርባ ህመም ሊመጣ ይችላል። ሳይኮሎጂካሊም አለው። ስለዚህ እነዚህ ናቸው አንዳንድ ኮዞች። ግን አብዛኛው ሰው የሚታመማቸው ጀርባ ህመሞች ብዙዎቹ ፖዚሽኒንግ ወይም ደግሞ ለምሳሌ እነዚህ ሰዎች በደንብ እንደ ሐኪም ስንጠይቃቸው ከትላንትና ወዲያ እቃ አንስቼ ነበር የሚል ወይም ታሪክ ትሰሚያለሽ፣ ወይም አዲስ አልጋ ላይ ሰው ጋር ሄጄ ዘመድ ጋር ሄጄ ተኝቼ የማይሆን አልጋ ላይ ተኝቼ ይሆናል ይነግሩሻል። በደንብ እንደ ሐኪም ካዳመጥናቸው። ስለዚህ ብዙዎቹ የሚመጡት ወይም አዲስ መቀመጫ ገዝቼ ነበር። ብዙዎቻችን የምንገዛቸው መቀመጫዎች ራሱ ዝም ብለን በውበት ነው እንጂ ኤርጎኖሚክስ ወይም ደግሞ የጀርባ አቀማመጣቸው የተመለከተ መቀመጫ እንገዛም፣ እኔም ጭምር ውበቱን ብቻ ነው የምናየው። ስለዚህ አብዛኞቹ ህመም እቃ ከማንሳት ጋር ወይም ደግሞ ቶሎ መታጠፍ ወይም ጠዋት ስትሬች አለማድረግ፣ ክብደት መጨመር። በጣም ሰው ክብደት ሲጨምር አከርካሪ አጥንቱ ላይ ጫና ያበዛል። ስለዚህ ክብደት መጨመር አለ። ሴቶች አብዛኛው ጊዜ ከወር አበባ ጋር ተያያዥነት ጀርባ ህመም ሊሰማ ይችላል። ይሄም ኤክስፔክትድ ነው። ይሄ አለ። አልጋ ብያለሁ፣ በጣም መምረጥ አለበት። በተለይ ረጋባ አልጋዎች በጣም አስቸጋሪ። ድርቅ ያለ አልጋ ነው የሚመከረው ለጀርባ ህመም። መቀመጫ ስንገዛ ኤርጎኖሚክስ የሆኑ መቀመጫዎች ቼክ ልናደርግ ይችላል። ሌላ ደግሞ ያልገለጽ ነው ከእርግዝና ጋር። እርግዝና ሴት ልጅ ስታረግዝ ጀርባዋ ሎርዶሲስ ወይም ደግሞ ወደፊት የመምጣት ነገር አለው። አከርካሪ አጥንቷ ቀጣይ ልማ ጽንሱ እየመጣ ሲመጣና ልክ ጽንሱ ሲወጣ ወይም በእርግዝናው ጊዜ ሆርሞኖቹም እዚህ ጋር ያለውን ጡንቻ ያሳሱታል። ስለዚህ እርጉዝ ሴት በጣም በጀርባ ህመም የመጠቃት እንትነው ከፍተኛ ነው። አብዛኛው ጊዜ ህመም የላይኛውና የታችኛው ብሎ የላይኛው ስፓይን ወይም የታችኛው ስፓይን ብዙ ጊዜ የምንላቸው በነርቮቹ በሚወጡት ነው።
ጀርባ ህመም ነው። ለምሳሌ የላይኛው ጀርባ ህመም ብለሽ ስትገልጪ ብዙ ጊዜ ከላይ የሚወጡ ነርቮች አሉ እጃችን የሚቆጣጠሩ። ስለዚህ አብዛኛው ሰው ለምሳሌ የላይኛው ስፓይን ችግር ሲመጣ እዚህ ጋር ይደነዝዘኛል፣ የጣቶቼ የመደንዘዝ ነገር አላቸው ይገልጹልሻል። ወይም በፊት ለምሳሌ አበጥር ነበር፣ አሁን ግን ማበጠር ራሱ አቅቶኛል፣ ድካም አለ ማለት ነው። ይሄኛው ምንድነው? ከላይ ከአንገታችን አካባቢ የሚወጡ ነርቮች ሲደነዝዙ ነው። የታችኛው ነርቭ ደግሞ ቅድም እንዳልኩሽ የታችኛው መሆኑን የምታውቂው ምንድነው? እግሬን ይሸመቅቀኛል ስራመድ፣ ወይም እዚህ ብሽሽቴ ጋር ይደነዝዘኛል፣ ሰገራና ሽንት አልተቆጣጠርኩም፣ ህመሙ ወደ ጭኖቼ ይሄዳል ሲሉሽ ይሄ የታችኛው ስፓይን ችግር እንደሆነ ትረጃለሽ። አብዛኛው ሰው ግን እንዳልኩሽ የሚመጣው እነዚህ ቀላል ነገሮችን በማስተካከል መቀነስ ይቻላል ጀርባ ህመምን። መልካም፣ ወደ መፍትሄዎቹ እንገባለን። ከዛ በፊት ግን አንድ ምናልባት ሲሪየስ ልንለው የምንችለው ከሆነ ያንን ጥያቄ ማቅረብ ፈልጋለሁ። የጀርባ ህመም አንደኛው ምልክት ነው ሲባል የምሰማው አለ። ያም የኩላሊት ህመም የጀርባ ህመም ምልክት ሊሆን ይችላል ይባላል። እስቲ ስለሱ ንገረን። አሁን ኩላሊትን ስታያት በተለይ ሲቲ ስካን ስናይ ኩላሊት በጣም ቅርብ ነች ከኋላ ላለው ጡንቻ ሶዋስ ማስል እንለዋለን። ለዛ በጣም ቅርብ ነች። ስናየው በሲቲ ስካን ነው በደንብ የሚታየው እና እሷ ስትቆጣ ወይም ኢንፌክሽን ሲኖር ወይም ድንጋይ ሲኖር ይቆጣል እንደ ማንኛውም አካል። እሱ ሲቆጣ የጀርባ ማስሉ ጋር እሱንም አብሮ ኢሪቴት ያደርገዋል እዛ አካባቢ ያሉትን ፋቶች ወይም እዛ ጋር ያሉትን። ስለዚህ የኩላሊት ህመም ስልሽ ለምሳሌ የኩላሊት ኢንፌክሽን ወይም የኩላሊት ድንጋይ እንደ ጀርባ ህመም ሊመጣ ይችላል። ግን ተያያዥነት ደግሞ ምልክቶች አሉ። የኩላሊት መሆኑ የምታውቂው ምንድነው? ሽንት ማቃጠል፣ ቶሎ ቶሎ መምጣት፣ ሽንት ላይ ደም ከታየ፣ ማቃጠል ሽንት ላይ ካለ፣ እነዚህ የሽንት ኢንፌክሽን ምልክቶች ስለሆኑ ታውቂዋለሽ። አሃ ይሄ የጀርባ ህመም የመጣው ከኩላሊት ወይም ከሽንት ፊኛ ኢንፌክሽን ጋር ነው። ግን ዝም ብሎ ድርቅ ያለ ያልኩሽ ቅድም ያልኩት ምልክቶች ዝም ብሎ መግለጽ የማይችሉት ህመም ወይም መጨንደድ፣ ጎኔን ይጨመድደኛል፣ ወይም ደግሞ እንደ ቢላ ይወጋኛል እቃ ሳነሳ፣ ወይም ደግሞ ህመሙ ጎንበስ ስል ትንሽ ይሻለኛል፣ ቀጥ ስል ያመኛል ስሉ እነዚህ ፒውርሊ ከስፓይኑ ጋር የተያያዙ መሆኑን ታውቂያለሽ። የኩላሊት ግን ተጨማሪ ምልክቶች ስለሚሰጥሽ በዛ ታውቂያለሽ። መልካም፣ እጅግ በጣም አድርጌ አመሰግናለሁ። አሁን የጀርባ ህመም ስለሚሰቃዩ ሰዎች እናተኩርና በተለይ ከሀገር ወተን የምንኖር አረብ ሀገራት በብዛት ያሉ እዚህም ሀገር የትም ሀገር ተሰደን የምንኖር ጀርባችን ላይ ኢዚ አይደለንም። እውነት ለመናገር በጣም እንፈራለን። ስናጎነብስ ትክክለኛውን ፖዚሽን አናደርግም። አሁን እናንተ የምትመክሩት ዶክተሮቹ ስኳት ማድረግ፣ ከዛ ይልቅ ጎንበስ ብለን የምናነሳ ሰዎች እንበልጣለን። ፊዚካል ላይክ ሰውነታችንን የምንጠቀምበት አይነት ስራ የምንሰራ ብዙዎች ነው። ምን አይነት ጥንቃቄ እናድርግ? ከዛም መፍትሄዎቻቸው ምንድን ነው? ሶሉሽኑ ስናየው በደረጃ ነው። እኛም ማድረግ የምንችለውን አለ፣ ህክምና ባለሙያ ደግሞ ማድረግ የሚችለው አለ። እኛ ማድረግ የምንችለው ምንድን ነው? ህመም ሲሰማን እረፍት ማድረግ አለብን። እረፍት ሲባል ግን አልጋ ላይ መተኛት አይደለም። እንደውም አልጋ ላይ መተኛት ያባብሳል ጥናቶች እንደሚያሳዩት። ለምሳሌ እረፍት ስልሽ ከባድ ዕቃ የምታነሺ ከሆነ ስራሽ የተወሰነ ቀን ፍቃድ መጠየቅ ያስፈልጋል። ግን ፍቃድ ስትቀመጪ ቤት ስራ እንድትሰሪ አይደለም፣ ዕቃ እያነሳሽ እረፍት እንድታደርጊ ነው። እረፍት ለምሳሌ ዎኪንግ ይቻላል፣ ወደ ውጭ ወጥቶ አየር ንፋስ መቀበል ይቻላል። ስለዚህ እረፍት ያስፈልጋል። የተወሰነ ቀን እረፍት መውሰድ ከስራ ያስፈልጋል። ሁለተኛ ህመም ማስታገሻዎችን መጠቀም ያስፈልጋል። በተለይ ህመሙ ሙቀት ወይም በሂት ፓክ ወይም አይስ ፓክ አድርገሽበት የማይሻልሽ ከሆነ ህመም ማስታገሻዎች ኦቨር ዘ ካውንተር እና አድቪል ቆንጆ ናቸው። ሌሎቹ እነ አስፕሪንና እነ አይቦፕሮፊን ትንሽ ጨጓራ የመንካት ባህሪ ስላላቸው በኋላ ነው የምንመክረው። ግን አድቪል በጣም ቆንጆ ነው፣ ፓራሲታሞል ማለት ነው። እሱን መጠቀም ይቻላል። ሶስተኛ አቀማመጣችን እንዴት ነው ብለው ደግሞ መጠየቅ ያስፈልጋል። ለምሳሌ እኔ እንደውም ኪዲ ራሱ እዚህ ላይ አንድ ኮሜንት ስትቀመጪ ብዙ ሰዎች ለምሳሌ ለ2 ሰዓት ለ3 ሰዓት አንደኛው ሪስክ የጀርባ ህመም እሱ ነው። ስለዚህ ለምሳሌ ኢንተርቪው ስታደርጊ በየ45 ደቂቃው እየተነሳሽ የተወሰነ ስትሬች አድርገሽ መቀመጥ ያስፈልጋል። ቀጥ ብለሽ ለ2 ሰዓት ወይ ለ3 ሰዓት ኢንተርቪው ላይ የምትቀመጭ ከሆነ ህመሙን እየጨመረ ይመጣል። አንደኛውም ሪስክ እሱ ነው፣ ፕሮሎንግድ ሲቲንግ ወይ ዝም ብሎ መቀመጥ። እኔ እንኳን ልክ ፔሸንቶች ሲመጡ አይቼ ተመልሼ እቀመጣለሁ። እንደጋ ሌላኛው ፔሸንት ሲመጣ ስለምነሳ አትሊስት መሀል ላይ እንቀሳቀሳል። ግን ቁጭ ብለን ኮምፒውተር ላይ የምንሰራ ሰዎች ወይም ደግሞ ቁጭ ብለን ለብዙ ደቂቃ የምንሰራ ሰዎች ለህመም እንጋለጣ። ስለዚህ በየመሃሉ ተነስተን ስትሬች ማድረግ ያስፈልጋል። አራተኛ አልጋችንን ማየት ያስፈልጋል። አልጋችን ምን አይነት ነው፣ የሚመች ነው ማይመች ነው የሚለውን
በደንብ ከሐኪም ጋር ተነጋግሮ የአልጋ አይነቶች ወይም እነሱ ሪኮመንድ የሚያደርጉት አይነቶች አሉ። ሌላኛው ምንድን ነው ስትረስ መቀነስ። እንዳልኩሽ አንዳንዴ ድባቴ ወይም ጭንቀት እንደ ጀርባ ህመም ሊመጣ ስለሚችል ተያያዥ ምልክቶች በተለይ የድባቴ ዲፕሬሽኖች፣ ምግብ ፍላጎት ማጣት፣ ተስፋ መቁረጥ፣ ጊልት መሰማት፣ ኮንሰንትሬሽን ማጣት ከሆነ ይሄ ሞር ሳይኮሎጂካል ነገር ነውና ሞር ህክምና ያስፈልገዋል። አንዳንድ ሰዎች ድባቴ በአየር ሊመጣ ይችላል። በተለይ ዊንተር ላይ ታውቂዋለሽ፣ እኛ የለመድነው አየር ኢትዮጵያ በጣም አሪፍ አየር ነው። እዚህ ግን አሜሪካ ስንመጣ አየሩ ሲቀያየር ድባቴ ውስጥ የመውደቅም አለ። አንድ ቀን እንሰራለን እንደውም ድባቴ ላይ ከወይዘር ጋር የሚመጡ ድባቴዎችም አሉ። ይሄ ዊንተር ብቻ የሚመጣ ከሆነ ህመሙ ማለት ነው ሜቢ ከድባቴ ጋር የተያያዘ ሊሆን ይችላል። ስለዚህ ፓተርኑንም ማየት ያስፈልጋል የጀርባ ህመም። ሌላ ኤክሰርሳይዝ በጣም አስፈላጊ ነው። ኤክሰርሳይዝ ማለት ዝም ብሎ ትሬድሚል ላይ መሮጥ አይደለም። ለጀርባ የሚሆኑ ኤክሰርሳይሶች አሉ፣ ኮር የምንላቸው አሉ። አሁን ጀርባን የሚይዙ 3 ጡንቻዎች አሉ። እኔ እንኳን ማውቃቸው ላቲሲመስ ዶርሲ ጀርባ አካባቢ ናቸው። ስማቸው መጥቀስ ብዙ ለተመልካቾች ባይጠቅምም ግን ስፖርቶች አሉ፣ ዩቲዩብ ላይ ማየት ይችላሉ። ለጀርባ ብቻ የሚሆን ኮርን ማጠንከር። ኮር ሲጠነክር ስፓይኔሽን ይዞ የመቀመጥ ቻንስ አለ። ይሄ ግን ደካማ ከሆነ ወይም ትንሽ ውፍረት ካለ ወይ ቦርጭ ካለ እዚህ ጋር ያለው ጡንቻ ዝም ብሎ ፈዛዛ ይሆናል። እሱ ደግሞ ለህመሙም ይጋልጣል። ስለዚህ ይሄን ማጠንከር አስፈላጊ ነው። ሆድ ያለው ጡንቻ ሬክተስ የምንለው አሁን 6 ፓክ ምናምን የምታያቸው ሰዎች የሚሰሩ አሰርተው አሁን እነሱ ጀርባ ህመም ብዙም እንትን አይላቸውም። ቢኮዝ ኮራቸው በጣም ጠንካራ ነው። እቃም ሲያነሱ ኮራቸውን ይጠቀማሉ። ቦርጭ ያለው ሰው ግን እቃ ላንሳ ሲል ምኑን ነው ላይክ ኮንትራክት ሲያደርግ ምንም ነገር የለም። ስለዚህ ስፖርት በጣም ወሳኝ ነው። እነዚህ በተለይ ኮር የምንላቸው ኤክሰርሳይሶች አሉ። እነዚህን አድርገን ለአንድ ወር ህመሙ የሚብስ ከሆነ ወይም ለውጥ ከሌለው ይሄ አሁንም ኢመርጀንሲ የምንለው ነገር ውስጥ ይገባል። ህክምና ማየት አለባቸው። ለወር ግን እነዚህን አይተው ለውጥ ከሌለ ሐኪም ጋር መሄድ አለባቸው። ወይም እነዛ ደግሞ ቀደም ያልናቸው ቀይ ምልክቶች ካሉ ወር መጠበቅ አያስፈልግም። የካንሰር ታሪክ ያለው ሰው ወር መጠበቅ የለበትም። ወይም ክብደት እየቀነሰ ወይም ትኩሳት ያለው ወይም ሰገራና ሽንት እያቃተው ለወር መቀመጥ የለበት። ኢትዮጵያ እንደውም ትልቁ የጀርባ ህመም ብዙ ጊዜ የምናየው ቲቢ ነው። ቲቢ አንዳንዴ ሲሰራጭ ወደ ጀርባ ይሄዳል። ስለዚህ እንደዚህ ክብደት መቀነስ፣ ማታ ላብ ካለ ጥምቅ የሚያደርግ ላብ ካለ ይሄ ሞር ቲቢ ጋር ተያይዞ ሊሆን ስለሚችል ቶሎ ሐኪም ጋር መሄድ አለበት። ግን አብዛኛው ሰው እንዳልኩሽ እነዚህን ስቴፖች ለአንድ ወር ወስዶ ለውጥ ከሌለ ሐኪም ጋር መሄድ አለበት። መልካም። ምናልባት ኦቨር ዘ ካውንተር ልናገኛቸው የምንችል ቀላል የሚባሉ በክሬም መልኩ የምናገኛቸው ካሉ አሉ። ሊዶኬን ፓች የሚባል አለ። ፓች ማለት የሚለጠፍ ሊዶኬን ፓች ኦቨር ዘ ካውንተር አለ። ክሪም አለ። ሊዶኬንም አብሮት ሊዶኬን እንደሚቀባ አለ። ንፋስ እንደሚስብ አይነት አለ። ሊዶኬን ስትች ተቀሽ 1 ወይ 2% ሊዶኬን አሉ፣ እነሱ አለ። አድቪል ቆንጆ ነው። ቮልትሬን ብዙ ጊዜ ለጉልበት ነው የምንጠቀመው። ግን ሰው ህመም ካስታገሰለት አስሎንጋስ ህመም ካስታገሰለት መጠቀም ይችላል። አይቦፕሮፊልና አስፕሪን ብዙ ጊዜ ጨጓራ የማንካት ባህሪ ስላላቸው ወይም ከወሰድናቸው ከምግብ ጋር መውሰድ ነው። በባዶ ሆድ ከወሰድናቸው ብዙ ጊዜ የጨጓራ ህመም ላይ ያመጣ ይችላል። ትላልቅ ላይ ደግሞ የኩላሊት ችግር ስለሚኖር ብዙ ጊዜ ከዛ ወደዛ እንሄድም። ስለዚህ ብዙ ጊዜ እንዳልኩሽ እነዚህ ሊዶኬን ፓች አለ፣ እነዚህ የሚቀቡ ክሬሞች አሉ፣ ኦቨር ዘ ካውንተር ሊዶኬኖች፣ አድቪል አለ፣ በጣም ቆንጆ የሆነ ህመም ማስታገሻ አለ። እና እነዚህ ደግሞ እንዳልኩሽ እነዚህ ላይፍ ስታይል ሞዲፊኬሽን አቀማመጣችን፣ አልጋችን፣ ስፖርት በመስራት ድባቴ ካለ እሱን ደግሞ አድሬስ ማድረግ ያስፈልጋል። እነዛ ኢመርጀንሲ ሲምፕተሞች ደግሞ ካሉ ቶሎ ሐኪም ጋር መሄድ። ጠዋት ስንነሳ እኔንም ጭምር አሁን ጥፋተኛ ስትሬች አላደረግም። ታውቂዋለሽ አሜሪካ ጠዋት ተነሳሽ ወደ ቡና ነው ሰው የሚሄደው አይኑን ለመክፈት። 5 ደቂቃ እንኳን ስትሬች የሚያደርግ ሰው ብዙ የለም። እንደዚህ አሉ። አሁንም ዩቲዩብ ላይ በማየት የስትሬች ኤክሰርሳይዝ ማየት ይቻላል። ጠዋት ስንነሳ ወደ ቡና ከመሄዳችን በፊት 5 ደቂቃ ወይ 10 ደቂቃ ወስደን ስትሬች እናደርግ። ይሄንን ነገሮች መተግበር ያስፈልጋል። መልካም። እንደ ልምድ እንደ ሀቢት ከያዝ ነው ተነስተን ብዙዎቻችን አትሊስት ጥርሳችንን ብራሽ ማድረጋችን አይቀርም። እዛ ያንን እያደረገን ሲምፕሊ እንደው መንጠራራት በራሱ እኔ ብዙ ጊዜ የሚያስደንቀኝ አራስ ልጆች ተፈጥሮ በጣም ይንጠራራሉ። ልክ ከእንቅልፋቸው ሲነሱ ልክ ድመትና ራስ እነሱ ያስታውሱ በጣም ነው የሚንጠራሩት። እና በተለይ የአራስ ልጆች መጠራራት በቃ ጭንቅላቴ ውስጥ የቀረብኝ ነገር ነውና
ተፈጥሮ በኋላ እኛ መቆጣጠር ስንጀምር ራሳችንን እየተውናቸው የምንመጣቸው ነገሮች ናቸው። ትእዛዝ ባልሽ እንደውም በአዲሱ ዓመት አንደኛው የምንሰራው ቪዲዮች ሀቢት ላይ ነው። የሰው ልጅ ህይወት ሀቢት ነው። ሰክሰስፉል የሚያደርግሽም ህይወትሽ ላይ ፌል የሚያደርግሽ ሀቢት ነው። ስለዚህ እንደ ሀቢት አሁን አዲሱ ዓመት ሲመጣ እንደ ጎል እስቲ 10 ደቂቃ ጠዋት ስንነሳ ስትሬቺንግ እንደ ሀቢት እስቲ እንጀምራለን። 6 ሳምንት ብቻ የሚፈልገው ከዛ በኋላ አውቶማቲክ ይሆናል። ማሰብም አይፈልግም። ስለዚህ ሀቢት መልካም የሆኑ ሀቢቶችን ህይወታችን ላይ ኢምፕሊመንት ካደረገ ሰክሰስፉል የሆነ ላይፍ መስራት እንችላለን። በዚህ ላይ ግን በደንብ እናወራለን። ሳይንስ አለው ሀቢት፣ ዝም ብለን በሞራል አይደለም። የራሱ ሳይንስ አለው ሀቢት። እጅግ በጣም አድርጌ አመሰግናለሁ። ምናልባት በጀርባ ህመም ዙሪያ ያላነሳናቸው ነገር አሉ ብለህ ካሰብክ እንደ ማጠቃለያ ማንሳት ትችላለህ። በእኔ በኩል ግን እጅግ በጣም ጥሩ ቆይታ ነበረን። እኔ በግሌ ብዙ ግንዛቤ አግኝቻለሁኝ። እንግዲህ እንግዶቼም ከዚህ በኋላ አንድ 45 ደቂቃ ከቆየው በኋላ ብድግ ብዬ ድንገት ከተንጠራራ የዶክተር ትእዛዝ ነውና ምንም ረጋ ይቻላል ለማለት ፈልጋለሁ። ይህንን የምታዳምጡን ብዙዎቻችሁ ቁጭ ብላችሁ ኦፊስ የምታሳልፉ በተለያየ አጋጣሚ ይህንን ሲምፕል የተነገረንን ቀላል ዘዴዎችን በመጠቀም የጀርባ ህመም እጅግ በጣም ከባድ ነገር ነው። ደግሞ በተለይ ምጥት ሂድት የሚል ከሆነ በመሀል ያዘናጋል፣ ፋታ የሚሰጥ ነገር ስለሆነ እና እንዲህ አይነት መፍትሄዎችን በማድረግ እረፍት ማግኘት ይቻላል ከህመሙ ለማለት ፈልጋለሁ። በጣም አድርጌ ነው የማመሰግነው። ግን ከመለየታችን በፊት ምናልባት እንደማጠቃለያ የምታነሳው ካለ? በአጠቃላይ እንኳን ግን ቻሌንጅ አደረግሻለሁ። አሁን ከኋላ የተቀመጥሽበት መቀመጫ እንዴት ነው ኤርጎኖሚክስ ነው አይደለም የሚለውን በኋላ እዩ፣ የገዛሽበትን ቦታ አይት እዩ። ቢኮዝ አንቺ አሁን በጣም ብዙ ስለምትቀመጪ ሰፖርት አለ ወይ ጀርባሽ ላይ የሚለውን ኤርጎኖሚክስ መቀመጫዎች ደግሞ ካልሆነ በቀላሉ መግዛት ትችላለሽ። አንደኛው ለጀርባሽ ማድረግ የምትችው ናቸው ኤርጎኖሚክስ መቀመጫ። በአጠቃላይ ግን እንደምለው ብዙዎቹ ጀርባ እነዛ ያልኳቸው ምልክቶች ካሉ ቶሎ ሐኪም ጋር መሄድ አለበት። ሌላው ግን ህመሞች ስለማያስፈሩ እነዛ ቅድም የተነጋቸው እረፍት በማድረግ ህመም ማስታገሻ በመውሰድ ክብደት በመቀነስ አልጋ በመምረጥ የመቀመጫ ታይፓችን በመቀነስ ስትረስን ሪሊፍ በማድረግ እረፍት በማድረግ እነዚህ ነገሮችን ወስደው በአንድ ወር ውስጥ ለውጥ ከሌለ ሐኪም ጋር መሄድ ያስፈልጋል። ክኒን መውሰድ ካስፈለገ አድቪል እንመርጣለን፣ ወይም ደግሞ ፓቾች ሊዶኬን ኦቨር ዘ ካውንተር መገዛት ይችላሉ። ከዛ ውጪ በጣም ወሳኙ ነገር ኤክሰርሳይዝ ማድረግ፣ በተለይ ኮር ማስሎቻችን ኤክሰርሳይዝ ማድረግ። ኤክሰርሳይዝ እንጀራል ለብዙ ነገር ይጠቅማል፣ ግን ለጀርባ ብቻ የሚሆኑ ኤክሰርሳይዞች አሉ። ጠዋት ስንነሳ ካልጋችን ስትሬች ማድረግን እንደ ሀቢት ብንጀምር አይ ቲንክ ይሄን ብናደርግ ኤቭሪቲንግ ኢዝ ጎና ቢ ኦኬ ከእግዚአብሔር ጋር። ያ በትክክል በጣም እናመሰግናለን። ቀላል የሚመስሉ ነገር ግን ምናልባት ቋሚ መፍትሄ ሊሰጡን የሚችሉ ነገሮችን በስፋት አንስተህልናል። እኔንም ቻሌንጅ አድርገኸኛል። ቼክ አድርጋለሁ ያንን ከመቀመጫ ጀምሮ እስከ መኝታችን። ለምሳሌ የአልጋ የፈርኒቸር መሸጫዎች ቦታ ስንሄድ የሚሸጡልን ሰዎች ያው ነጋዴ ብዙ ጊዜ አይታመንም አይደለም። ነገር ግን አልጋችሁ 10 ዓመት በላይ መተኛት የለባችሁ መቀየር አለበት የሚል ይነግሩናል። አሁን ደግሞ ስፔሻል የሆነ ለአልጋ ተብሎ በደንብ ተጠንቶ እንዲያውም ከሰውነታችን አቋም ጋራ ታይቶ የሚሸጥበት ሁኔታ ማለት ነው። እንደው በመጨረሻ እሱን ማስተያየት ብትሰጥበት ደስ ይለኛል። ለምን አንዳንድ ጊዜ ለመሸጥ ስለሚመስለን የምንዘናጋበት ሁኔታ አለ። ነገር ግን ምን ያህል እውነት አለው የሚለውንም ማወቅ ጥሩ ነው ብዬ አስባለሁ። በጣም ልክ ነሽ። ነገርን መፍራት ሳይሆን ሪሰርች ማድረግ ይፈልጋል። አንድ ፕሮዳክት ስትገዢ ዝም ብለሽ ከመሄድሽ በፊት ንባቦችን ማየት ላይ ደግሞ ኮሜንቶች የሰዎችን ማየት አለብሽ። አሁን ብዙ ጊዜ ፈረንጆች እቃ ሲገዙ ኮሜንት አንብበው ሪሰርችን ሰርቻለሁ ለውሳኔ ነው የሚመጡ። እዛ ሲገዙ በቃ ይሄን እቃ ፈልጋለሁ ነው። ግን ፕሮሴሱን ስጠይቂያቸው አንብቤያለሁ፣ ጓደኛ ይሄን ተጠቅመዋል፣ ፊድባኮች ብዙ አንብቤያለሁ፣ ይሄን አንብቤያለሁ እና እነዚህ የሚሸጡ አዳዲስ ፍራሾች አሉ እኔም የማውቃቸው። ኢሊቬት ያደርግልሻል፣ ራሱ ሙቀቱን ራሱ ያስተካክሎ ይሰጥሻል። በጣም ብዙ አይነት አሉ። እነዚህ ነገሮች እኔ ፕሮሞት ማድረግ አልችልም፣ ግን ምንድነው ተመልካቾችን አንብበው በደንብ ሪሰርች እንዲሰሩበት ክፍት ነው ማድረገው። መጥፎ ነው ጥሩ ነው ማለት አልችልም ቢኮዝ ስለማላውቀው። ግን መፍራት ሳይሆን ማንበበው በደንብ ጠይቆ በደንብ ሪሰርች አድርገው አሪፍ ከሆነ መግዛት፣ ኢንቨስት ማድረግ ጀርባ ላይ ህይወት ላይ ኢንቨስት ማድረግ ነው። ደግሞ እዚህም ሀገር አንዳንድ ጊዜ እንትኖችንም ማረጋገጥ፣ ለምሳሌ ከቨር ተጠቅመህ ምንም እስከተኛህበት ካልተስማማ የሚመለስበትም ሁኔታም ስላለ
እንደሱ እኔም ለማድረግ እያሰብኩ ስለሆነ ነው ለሰው ሪኮመንድ ማድረገው። ተመልካቾቻችን የዛሬ ቆይታችን ምን ይመስል ነበረ? ስንቶቻችን ነው በጀርባ ህመም እየተሰቃየን ያለ ነው የሚለውንም ለእናንተ መተው ፈልጋለሁ በኮመንት ሴክሽን ላይ። በሚቀጥለው ምናልባት ያላነሳናቸው ነገሮች ካሉ አስተያየታችሁን አስቀምጡልን ለማለት ፈልጋለሁ። ዶክተር እንደ ሁልጊዜው እጅግ በጣም አድርጌ ላመሰግን እፈልጋለሁ። የመግቢያ ዜናችን የጤናችንም ተመችቶኛል፣ ቀጥልበት። ተመልካቾች እንደሚወዱት ምንም ጥርጥር የለኝም። ለምን አንዳንድ ጊዜ ዜናዎች ይመጣሉ በጤና ዙሪያ እማናቃቸው፣ ለምሳሌ ይሄንን ወተት አስወግዱ ከጤና እንደዚህ መጥቷልና ዘግይቶ የምንሰማበት ሁኔታ አለና እንዲህ አይነት ነገሮችም ለማከታተል ይጠቅመናል። አመሰግናለሁ ዶክተር። እዚህ ላይ ብንሰናበትስ? እሺ፣ አይነው ብርድ ነው አንቺ ጋር ያው ሞቅ በይ፣ እኛ ጋር ብርድ እየገባ ነው ዊንተሩ። ተመልካቾቻችንም በሚቀጥለው በዊንተር መደረግ ስላለባቸው የሕክምና ጥንቃቄዎች እናስቀምጣለን። ብዙ ጊዜ ዊንተር ላይ የልብ ድካም ይጨምራል፣ መውደቅ አለ፣ አረጋውያን በተለይ ይወድቃሉ። ህመም ሙቀት ተደርገው ቤት ውስጥ በካርቦን ሞኖክሳይድ ፖይዝኒንግ የሚሞቱ ሰዎችም ስላሉ አየሩን አስመልክተን ቢኮዝ እኛ ኖርዘርን ሄሚስፌር ስለሆንን እሱን አስመልክተን ቪዲዮዎች እንሰራለን በሚገባ። በተለይ ቤት ውስጥ ጋራዥ ያላቸው ቤት ውስጥ የሚኖሩ ኢትዮጵያውያን፣ ኤርትራውያን ብዙ ጊዜ ኩክ በማድረግ ይሄ እጅግ በጣም የማይመከር። ለምሳሌ እኔ ያንን ለመጠቀም ስፈልግ እንዳልከው ቅድም ሰርችን ያደረኩት በጣም ነው የሚያስፈራው። አሁን እንዳልከው ካርቦን ሞኖክሳይድ የሚያጠፋበት ሁኔታ በጣም የሚያስፈራ ሁኔታ ነው ያየሁት እና እሱንም አንተ እንዳልከው ጨምረን የምናነሳበት ይሆናል። በጣም እናመሰግናለን። በድጋሚ ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበር። በሌላ ዝግጅት እስከምንገናኝ ቸር ቆዩ።